ምስክር አለኝ ብላ ነው አንታችን የቆመችው ተነግረናለች። ያው ኪዳነ ምሕረት ለኔ ያደረገችልኝ አስካለ ማርያም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ያው ኪዳነ ምሕረት ለኔ ያደረገችልኝ በጣም ብዙ ነገር ነው። ነፍሰ ጡር እያለሁ 7 ወር ላይ ልጄ የደም መፍሰስ አጋጥሞት ነፍሱ እንደተቋረጠ ነገሩን ዶክተሮች 7 ወሩ ላይ ማለት ነው። እና ብዙ ቦታ ሄድኩኝ፣ በሕክምና ብዙ ሞከርኩኝ። ልጅም ማጠሽ ሰርጀሪ ከምትሰሪ ቀኑን ጠብቆ ይውጣ አሉ። ከዛ ኪዳነ ምሕረት መጥቼ 3 ቀን ጸበሏን ተጠምቄ ተስዬ ሄድኩኝ። እስከ 9 ወር ተመሳሳይ ነው ውጤቱ። ልጅ አይንቀሳቀስም፣ በህይወት የለም፣ ምንም ነገር የለውም። በአስትራሳውንድ ታያለው፣ ምንም የለም። ከዛ 9 ወር ላይ መጨረሻ ሰዓት ምጥ የሚመጣበት ሰዓት ላይ ከመጠን በላይ ጭንቅላቱ ስላበጠ አፈንድተን ነው በመሳሪያ የምናወጣዋል። ከዛ በጣም ጨነቀኝ። ልጅም አጥቼ ድጋሚ አፈንድተው የሚያወጡት ምን አይነት ልጅ ቢሆን ነው ብዬ በጣም ፈራሁ። ምጤ ሰዓቱ መጣ። ማንም ቼክ አያደርገኝም። ለሁሉም ሲረባረቡ እኔ በቃ እሷ ልጅ የለም ኬዙ ይታወቃል እየተባለ ማንም ቼክ የሚያደርገኝ የለም። እያፈነኝ መጣ። ቼክ ሲያደርጉኝ ልጁ አቀማመጡ ተገለበጠ። መሳሪያ ሲገባ ነፍስ የለውም ግን በቂጡ ተቀመጣሉ። በመሳሪያ ሲጎትቱት አንገቱን ነው የሚሰጣቸው። ኦፕራሲዮን መደረግ አለብሽ ለፍተንልሻል አሉኝ። ኦፕራሲዮን ሲደረግ ጤነኛ ልጅ መቤት አስታቀመች። አመስግኑልኝ። እነሱ ምን እንደተፈጠረም አናውቅም ብለው ብዙ ምርመራ አደረጉለት። አሁን 6 ወር ሞልቶታል። እግዚአብሔር ይመስገን ሙሉ ጤነኛ ነው። የተባለው ነገር ሁሉ የለም። አመስግኑልኝ መቤቴ። እንግዲህ ያያችሁት ቅድም ያልኳችሁ ነገር ማለት ነው። አጠገባችን የሚያለቅሰው ሕፃን ነው ማለት ነው። ልጁ አያችሁ እግዚአብሔር ምን ያህል ስራ እዚህ ቦታ እመቤታችንን መጥቶ ሰው ተማጽኖ በንጹህ ልብ በንጹህ ሀሳብ እመቤታችንን ሰው ተማጽኖ ምን እንደሚያገኝ አያችሁ አይደል? አሁን እኛ የምንነግራችሁ ውሸት ይመስላችሁ ወይ ደግሞ ዝም ብሎ የምንነግራችሁ ነገር እንዳይመስላችሁ። በአይናችሁ ከእናንተ የሰማነውን እናንተ የነገራችሁንን በአይን የሚታይ በእጅ የሚዳሰስ ነገር ነው እየነገርኳችሁ የነበረው ቀድም አይደል? አሁን ግን በአካል ራሷ ልጅቷ መጣች። አያችሁት? በአካል እመቤታችን ምን ያህል አመስግኗት። እመቤታችን እንደዚህ ነገራችንን የምትለውጥ ናት። አመስግኗት። አትሳሱባት። ተገሙ። አትሳሱባት። አያችሁ ነገራችን እንዴት እንደሚገለበጥ። ሰው የሚያስበው ሌላ ነው፣ እግዚአብሔር ደግሞ የሚያስበው ሌላ ነው። አሁን ለዚህ ችት ለጽጌ ማርያም በእውነት እሷ ብዙ በጭንቀት ውስጥ ነበረች። ምን አይነት ልጅ ነው ጭንቅላቱን አፈንድተው የሚያወጡት ልጅ ምን አይነት ልጅ ነው ብዬ ተጨነቅኩኝ አለች። አያችሁ ብዙ ያስጨንቅ ህይወታችን የሚያስጨንቅ ህይወት ተሸክመን ነው የምንዞረው። የሚያስጨንቅ የሚያሳዝን አሁን እንግዲህ በማህፀን ውስጥ ያለውን ልጅ ጭንቅላቱን አፈንድተን ነው የምናወጣው ብለው ቢጨንቃቸው ነገሩ ቢረቃቸው ለልጅቷ እንደዚህ ብለው ነገሯት። እግዚአብሔር ደግሞ ሁሉን አስተካካይ ሁሌ የምትማጸነው እናቶች ያለ ነገር አይደለም እኮ የጭንቅ አማላጇን ድንግል ማርያምን ኪዳነ ምሕረትን የምትጠሯት እኮ ዝም ብላችሁ እኮ አይደለም። አያችሁ ነገሯን እንዴት አድርጋ እንደቀየረችላት። ወደ ማህፀኗ ገብተው ብረት ሲጨምሩ እየተገለበጠ ልጁ እየዞረ ተጨነቁ።
የማን በረከት እንዲታይ የማን ስራ እንዲታወቅ ነው? የእግዚአብሔር ስራ እንዲታወቅ ነው። እግዚአብሔርን አመስግኑ። እግዚአብሔር እንዲህ ነገሮቻችንን ይቀይራል። እግዚአብሔር በእንዲህ አይነት መልኩ ህይወታችንን ያስተካክላል። ደስ በሚያሰኝ ሁኔታ ማለት አሁን ለዶክተሮቹ ግራ እስከሚገባቸው ዶክተሮቹ እስከሚጨነቁ ድረስ በኋላ አይ በቃ እንደዚህ አይደለም ደግሞ ከእንደገና ኦፕራሲዮን እናደርግሻለን አሉ። አየህ ተጨነቁ፣ ግራ ገባቸው። ዓለም እንደዚህ ግራ ይገባል፣ እንደዚህ ግራ ትጋባለች አለ። እግዚአብሔር ግን በስራው አንድ ነገር ይሳሳታል። እግዚአብሔር ውሃውን አርግቶ ስጋ ያደረገ በደም በጅማት ያሰረ እግዚአብሔር ይሳሳታል። አመስግኖታ እግዚአብሔር አይሳሳትም። አያችሁ ደስ የሚያሰኝ ልጅ ለልቧ ማረፊያ የሚሆን በዓይኗ ያየችው የምትደሰት ልጅ ንጹህ ልጅ እግዚአብሔር ሰጣት። አያችሁ ይሄ ነውና እዚህ ቦታ መጥቶ የሚያለቅስ እዚህ ቦታ መጥቶ የሚጸልይ የልጁን መዳን ኦፕራሲዮን መሆኗን የልጅቷ ልብ ንጽህና እንዲህ አይነት ንጹህ ልብ ይዘን እንድንመጣ ይገባል። እንዲህ አይነት ንጹህ ልብ ይዘን መጥተን እመቤታችንን ከጠየቅናት ችግራችን ደቂቃ አይፈጅም። ደቂቃ በእውነት ንጹህ ሆነን ከሀኬት፣ ከክፋት፣ ከተንኮል፣ ከዘረኝነት እንደዚህ ከመለያየት ንጹህ ሆነን ከመጣን እመቤታችን ምን ታደርጋለች? የልባችንን መሻት ትፈጽማለች። እና ለልጃችን የደረሰች ወላዲተ አምላክ ለእኛም ትድረስልን። እመቤታችን አመስግኑ። ወለተ ገብርኤል እባላለሁ። ሌላ ደግሞ ልጃችን ወለተ ገብርኤል እባላለሁ። ልጅ መውለድ ብፈልግን እንቢ ብሎኝ በሐኪም ቤት ሲሄድ እጢ አለብሽ ተባልኩ። አያችሁ ደግሞ አሁን ደግሞ ሌላ ችግር መቼስ የሰው ልጅ ችግሩ ብዙ ነው ብያችሁ፣ ሌላ ችግር ደግሞ ተገለጠ። እጢ ያለብሽ ተባልኩኝ። ኪዳነ ምሕረትን መጥቼ አልቅሼ ነገርኳት። ለምን እናጣለን? ድንግል ማርያም ምን ነው እናት ያልኳት፣ ጸበሏን ጠጣው። እዛ ከ2 ወር በኋላ ጸነስኩኝ። እመቤቴን አመስግኑልኝ ትላለች። አመስግኑላት። ሌላዋ ልጃችን ወለተ ስላሴ ይባላልኝ። ደግሞ ሌላዋ ልጃችን ወለተ ስላሴ ይባላለሁ። መስከረም 21 ቀን ታመምኩ። ወደ ጴጥሮስ ሆስፒታል ሲሄድ በሁለቱም ኩላሊቴ በኩል ጠጠር እንዳለና በቀኝ በኩል ያለው ኩላሊቴ ውሃ እንደያዘ ተነገረኝ። በኋላ ወደ ጥቁር አንበሳ ሆስፒታል ሪፈራል